ጥቤ ማላውቀው እንደሚመስልህ ገባ አትመስልም። መቃጥ በቃለም ለእናቴ እንጀራ ጋግሬላት ነው እሺ ያደግኩት። በጣም ጥሩ። በመጀመሪያ ሩታዬ ያደረግሽው ነገር በጣም የሚደብር ነገር ነው። ምክንያቱም የልጅሽ አባት ነው። በዚህ ልክ ዝቅ አድርጋችሁ ስታደርጉት የነበረው ነገር አንቺና ዳኒ በጣም የሚደብር የሚያስጠላ ነገር ነው። ልንገርሽ፣ ጥሩ ነገር ያደረግሽ መስሎሽ ከሆነ በጣም ተሳስተሻል። ኮሜንታተሮች ከስር የኛ ጀግና፣ ጎበዝ፣ ደግ አደረግሽ የምትሉት ቪዲዮን እስከ መጨረሻ ግን አይታችሁታል ምን ሲያደርጉት እንደነበረ። አብርሽ እንደነሱ መሽቁቅ አይደለም። እነሱ ግን በጣም መሽቁቆች ሁለቱ። ዳኒም ሩታም አንድ አይነት ናቸው። በነገራችን ላይ አብርሽ እንደውም በጣም የዋህ ነው። በየዋህነቱ ግን እየተጫወቱበት ነው ያለው። ሻንጣውን ይዞ እንዲመጣ ያደረጉት አስፈራርተውት ነው። በምንድን ነው የሚያስፈራሩት? ይሄ የራቁት ቪዲዮ ወይ የሆነ ቪዲዮ ምናምን ምን ችግር አለ? ከሚስት ጋር እኮ ነው የተኛኸው። ምንም የሚያስፈራ ነገር የለም። ስለዚህ እቤት ከገባ በኋላ እንግዲህ ዳኒ ሲያስፈራራው ነበር። እለቅልሃለሁ፣ ጉድህን አወጣልሃለሁ፣ እምልክን ነገር አድርግ፣ ውሃ አምጣ፣ በስርዓት ስጠኝ። የሆነ እንዴት ነው እንደ እንትን ዝቅ አድርጎ ሲጠይቀው ወይንም ደግሞ ሲያዘው የነበረው እቃ ሲያሳጥበው ነበር። የሆነ የሚናገረው ቃላት በጣም የሚደብር ቃላት ነበር ዳኒ። ስለዚህ ባለቤትሽን እያስናቅሽ እያዋረድሽ ያለሽው እራስሽ ነሽ። በነገራችን ላይ አብርሃም ሳይሆን የሚዋረደው አንቺ ነሽ። እኔ በዚህ ዛሬ በሰራችሁት ቪዲዮ ላይ በጣም ነው የሚደብረው፣ ያስጠላል። በቃ ሁኔታሽ፣ የምታደርጊው አክት የሚደብር ሩታዬ፣ እኔ ይሄ ድብስብስ አድርጌ ማለፍ አልፈልግም። ነጭ ነጩን ነው የምነግርሽ። በጣም ነው የሚያስጠላው። በዛ ላይ ከዳኒ ጋር ተመካክረሽ ያደረግሽው ሴራ ነው። አብርሃም ሴራ አስቧል ዝም አለ ምናምን ላላችሁት አብርሽ ምንም የሚያሰበው ሴራ የለም። ሴራ ያሰቡት እንግዲው ሁለቱ ናቸው፣ ልንገራችሁ፣ ሁለቱ እና ሩታ በጣም ተንኮል እየሰራችበት ነው አብርሽ ላይ። ትዳር በእንደዚህ አይነት ሁኔታ ሊቀጥል አይችልም። እውነት ያስጠላል፣ ይደብራል። አሁን ከእናንተ ምንድን ነው እኛ የምንማረው? ሩድዛ ደግሞ ጎበዝ ጀግና የምትሉት ነገር ነው እኔ የገረመኝ። እዚህ ጋር ምንድን ነው ጀግንነት ያያችሁት? እሷ ጋር ባለፈው መጠጥ አጠጥታ ይዛው ስለተኛች ከእንደገና ዛሬ ደግሞ አምጥተው ቤት እንደዚህ በማሰቃየታቸው ነው ጀግንነት። እንዴ ጀግና ማለት ነው ለቤቷ ለትዳሯ ክብር ያላት ሴት ናት። በእርግጥ አብርሽም ያው ነው፣ ግን ያስጠላል። በጣም ነው የሚደብረው እና ይሄ ጀግና የሚያስብል አይደለም። እኔ ንቄያቸዋለሁ በዚህ ቪዲዮ። በጣም ነው የናኳቸው። ራሳቸው ሳይከበሩ ሰውንም ራሱ እንትን